ኢራን በዛሬው ዕለት በኩዌትና በባህሬን የኃይል መሠረተ ልማቶች ላይ ብርቱ ጥቃት መፈጸሟን የሀገራቱ ባለስልጣናት አስታወቁ። ኢራን በኩዌት ላይ በፈጸመችው ጥቃት በአንድ የነዳጅ ማጣሪያ መሠረተ ልማት ላይ ብርቱ ጉዳት ማድረሷን የኩዌት የፔትሮሊየም ኮርፖሬሽን ገልጿል። በአሜሪካ ታሪክ በኢራን ሰማይ ላይ የጠፋውን ወታደሯን ለማደን እጅግ ደፋር የሆነ በልዩ ኮማንዶ የተመራ የፍለጋና የነፍስ አድን ግዳጅ የተፈጸመ ሲሆን አንዱም ፓይለቷን አትርፋ አንደኛው በኢራን እጅ እንደገባ ተሰምቷል። በቀዳሚነት ተመልክተነዋል። በአማራ ክልል በፋኖና መንግስት ኃይሎች መካከል የሚደረገው ውጊያ ተጠናክሮ ቀጥሏል። መንግስት የክልሉን ርዕሰ መዲና ባህር ዳር ከተማን ከፋኖ ኃይሎች ለመከላከል ባህር ዳር ዙሪያ ዘመቻዎች የመጀመረ ቢሆንም በተመሳሳይ በዛሬው ዕለት የፋኖ ኃይሎች ከባህር ዳር በስተምዕራብ የሚገኙ 3 የወረዳ ከተሞችን ሌሊቱን በሰነዘሩት ጥቃት የመንግስት ኃይሎች ላይ ከፍተኛ ጉዳት አድርሰው ከተሞቹን መቆጣጠራቸው ተሰምቷል። ይህንንም ታደምጡታላችሁ። የማለዳ ግሎባል ቤተሰቦች እኚህንና መሰል በርከት ያሉ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። በኢራን ተመቶ የተከሰከሰው የአሜሪካ ኤፍ-15 ኢጀት ሁለተኛ የበረራ አባል በከባድ ኦፕሬሽን በህይወት ተርፎ መገኘቱ ተዘገበ። የጠፋው አባል መገኘቱን ያረጋገጡት ዶናልድ ትራምፕ ኦፕሬሽኑን በአሜሪካ ታሪክ ውስጥ እጅግ ደፋር ከሆኑ የፍለጋና የማዳን ስራዎች መካከል መድበውታል። አሜሪካ ልዩ የፍለጋ ቡድን ያሰማራችበት ኦፕሬሽን እጅግ ፈታኝና ውስብስብ እንደነበር የተገለጸ ሲሆን አንድም ሞትና ጉዳት አለመድረሱን ትራምፕ ገልጸዋል። ትራምፕ አክለውም መቼም ቢሆን አሜሪካዊ ተዋጊን አንተውም ሲሉ ገልጸዋል። አርብ ዕለት በደቡባዊ ኢራን ተመቶ የወደቀውን የአሜሪካ ተዋጊ ጀት ውስጥ የነበረው አየር ኃይል አባል መገኘቱን ፕሬዝዳንት ዶናልድ ትራምፕ አስታውቀዋል። የአሜሪካ ኤፍ-15ኢ ስትራይክ ኤግል ተዋጊ ጀት ኢራን ግዛት ውስጥ ከተመታ በኋላ ሁለቱም ሀገራት አብራሪዎቹን ሲያድኑ ነበር። አሜሪካ በዚያው ቀን አንዱን አብራሪ ልታደግ የቻለች ሲሆን ሁለተኛው የአየር ኃይል አባል ለማዳን በጠላት ግዛት ውስጥ አደገኛ የፍለጋ ዘመቻ ስታከናውን ነበር። ፕሬዝዳንት ትራምፕ ዛሬ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ያሰፈሩት ጽሑፍ አግኝተነዋል ሲሉ ሁለተኛውን አብራሪ መታደግ መቻሉን አስታውቀዋል። ጠፍቶ የነበረው የአየር ኃይል ባልደረባ ጉዳት ቢደርስበትም በጥሩ ሁኔታ ላይ እንደሚገኝ ገልጸዋል። ላለፉት በርካታ ሰዓታት የአሜሪካ ሰራዊት በአሜሪካ ታሪክ ውስጥ እጅግ ድፍረት የተሞላበት የፍለጋና የማዳን ዘመቻ ካሂዷል ብለዋል። የጠፋው አየር ኃይል አባል እጅግ የተከበረ ኮሎኔል ሲሉ የገለጹት ትራምፕ በኢራን አደገኛ ተራሮች ውስጥ ከጠላት መስመር ጀርባ ሆኖ በጠላቶቻችን እየታደነ ነበር ብለዋል። ይሁን እንጂ የአሜሪካ ኃይሎች በቀን ለ24 ሰዓታት ያለበትን ቦታ ሲከታተሉ እንደነበረ ገልጸዋል። ጉዳት ደርሶበታል፣ ነገር ግን ደህና ይሆናል ብለዋል። ትራምፕ በዚህ ልጥፋቸው እስካሁን ድረስ ካስተዳደራቸው ይፋዊ ማረጋገጫ ስላልተሰጠበት የመጀመሪያው አብራሪም አንስተዋል። መጀመሪያውን ጀግና አብራሪ መታደግ ስለመቻሉ ማረጋገጫ ያልተሰጠው ሁለተኛውን የመታደግ ዘመቻ እንዳያበላሽ በሚል እንደሆነ አስረድተዋል። መቼም ቢሆን አሜሪካን ተዋጊ አንተውም ሲሉም አክለዋል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት 37ኛ ቀኑን በያዘበት በዚህ ወቅት በ2003ቱ የኢራቅ ወረራ ወዲህ የአሜሪካ የጦር አውሮፕላን ሲመታ ይህም የመጀመሪያው ነው። ኢራን ይህንን አሜሪካዊ ወታደር በህይወት ለመማረክ ያልቆፈረችው ድንጋይ አልነበረም። አሜሪካዊውን አሳልፎ ለሰጠ $60,000 ከፍተኛ የገንዘብ ሽልማት አዘጋጅታ ነበር። በመንግስት ቴሌቪዥን አውሮፕላኑ የወደቀበትን ምስል ደጋግማ በማሳየት ህዝቡ አብራሪውን አድኖ እንዲይዝ አውጃም ነበር። ይህ ብቻ አይደለም። በደቡብ ምዕራብ ኢራን በሚገኙት የኮግሊዮና ቦየርሃመር ተራሮች አካባቢ የሚኖሩ ዘላኖች ሳይቀሩ ከመንግስት የቀረበላቸውን ጥሪ ተቀብለው ጠመንጃቸውን አንግበው አሜሪካዊውን ፍለጋ ተሰማሩ። ኢራን ይህንን ወታደር በህይወት ብትማርክ ኖሮ አሜሪካ በግዛቷ ላይ ለምታደርገው ተከታታይ ጥቃት ትልቅ የፖለቲካና ጠንካራ መደራደሪያ ይሆንላት ነበር። በሌላ በኩል ደግሞ ለአሜሪካና ለፕሬዝዳንት ዶናልድ ትራምፕ እጅግ አሳፋሪ ውድቀት ይሆን ነበር። አሜሪካ የራሷን ወታደር ከጠላት እጅ ለማውጣት ያደረገችው ጥረት እጅግ አስገራሚ ነበር። በዚህ ትንቅንቅ ወቅት የኢራን ኃይሎች በትንሹ 2 C-130 አውሮፕላኖችንና 2 ብላክ ሃውክ ሄሊኮፕተሮችን መምታታቸውን ቢገልጹም አሜሪካ ግን ይህንን አላረጋገጠችም። ይህ የ48 ሰዓታት ድራማዊ ክስተት የተከናወነው ጦርነቱ ከጀመረበትና የኢራን መሪ አያቶላ አሊ ሀሚኒ ከተገደሉበት ከየካቲት ወር መጨረሻ ጀምሮ ከ2000 በላይ ሰዎች ሞተው 26500 በላይ ደግሞ በቆሰሉበት እጅግ ውጥረት በነገሰበት ወቅት ነው። የዚህ ወታደር መዳን ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ያሰቡትን ማንኛውም የጦር ስልት ያለ አንዳች የጦር ምርኮኛ ስጋት በነጻነት እንዲተገብሩ መንገድ ከፍቶላቸዋል። አሜሪካዊ ወታደር በህይወት ቢማረክ ኖሮ ጦርነቱ ሌላ መልክ ሊይዝ ይችል እንደነበረ የፖለቲካ ተንታኞች ይገልጻሉ። በአጠቃላይ ይህ ክስተት አሜሪካ አንድ ወታደሯን ጠላት መንጋጋ ለማውጣት ምን ያህል ጥረት እንደምታደርግ ያሳየ ሲሆን በሌላ በኩል ደግሞ ቀድሞውንም የጋለውን የቀጠናውን ጦርነት ይበልጥ አባብሶታል። በተያያዘ ዜና ኢራን በዛሬው ዕለት በኩዌትና በባህሬን የባህር ኃይል መሠረተ ልማቶች ላይ ብርቱ ጥቃት መፈጸሟን የሀገራቱ ባለስልጣናት አስታወቁ።
ኢራን በኩዌት ላይ በፈጸመችው ጥቃት አንድ የነዳጅ ማጣሪያ መሰረተ ልማት ላይ ብርቱ ጉዳት ማድረሷን የኩዌት የፔትሮሊየም ኮርፖሬሽን ገልጿል። መንግስታዊ የነዳጅ ኮርፖሬሽን እንዳለው ኢራን ሰው አልባ ድሮኖች አውሮፕላኖችን በመጠቀም በኩዌት የኃይል መሰረተ ልማት ላይ አሰቃቂ ጥቃት ፈጽማለች። ኮርፖሬሽኑ አክሎም ጥቃቱ በእነዚህ ተቋማት ላይ ከፍተኛ ቃጠሎ አድርሷል፣ ከፍተኛ ቁሳዊ ጉዳትም አድርሷል ነው ያለው። በተመሳሳይ ዜና ኢራን በባህሬን 2 የኃይል መሰረተ ልማቶች ላይም ጥቃት ሰንዝራለች። በጥቃቱ ሁለቱም የነዳጅ ማጣሪያ መሰረተ ልማቶች ከፍተኛ ቃጠሎ ተፈጥሮ የነበረ ሲሆን በእሳት አደጋ ሰራተኞቹ እሳቱ በቁጥጥር ስር መዋሉን ለማወቅ ተችሏል። በሰው ሕይወት ላይ የደረሰ ጉዳት እንደሌለ ግን ባህሬን አስታውቃለች። በአማራ ክልል በፋኖና በመንግስት ኃይሎች መካከል የሚደረገው ውጊያ ተጠናክሮ ቀጥሏል። መንግስት የክልሉን ርዕሰ መዲና ባህር ዳር ከተማን ከፋኖ ኃይሎች ለማጽዳት ባህር ዳር ዙሪያ ዘመቻዎች የጀመረ ሲሆን እነዚህ ዘመቻዎችን እያደረገ በሚገኝበት በተመሳሳይ በዛሬው ዕለት የፋኖ ኃይሎች ከባህር ዳር በስተምዕራብ የሚገኙ 3 የወረዳ ከተሞችን ሌሊቱን በሰነዘሩት ጥቃት የመንግስት ኃይሎች ላይ ከፍተኛ ጉዳት አድርሰው ከተሞቹንም መቆጣጠራቸው ተሰምቷል። አዴት ዙሪያ፣ ጎንጅ ቆለላ፣ ደጋ ዳሞትን ጨምሮ በተለያዩ ከተሞች ከባድ ውጊያዎች ተደርገው የፋኖ ኃይሎች በተለያዩ አቅጣጫዎች ወደ ከተሞቹ ዘልቆ በመግባት በተለይ አዴት በካምፖችና በወታደራዊ ተቋማት ላይ ጉዳት አድርሰዋል። ወደ አዴት ከተማ ዘልቆ የገባው የፋኖ ኃይል በፖሊስ ጣቢያ፣ በሚሊሻ ካምፕ እንዲሁም በመከላከያ ካምፖች ላይ ከፍተኛ ጥቃት ሰንዝሮ የመንግስት የመሳሪያ ግምጃ ቤቶችም ተሰብረዋል። የፋኖ ኃይሎች ካደረጉት ዘመቻ በኋላ ከተማውን ለቀው የወጡ ሲሆን አሁን የመንግስት የጸጥታ ኃይሎች አስክሬኖች እስካሁን እንዳልተነሱ መረጃዎች ያሳያሉ። ዛሬ ሌላ ከባድ ውጊያ ከተደረገባቸው ከተሞች አንዱ ደጋዳሞት ፈረስ ቤት ከተማ ነው። የፋኖ ኃይሎች ወደ ከተማዋ ዘልቆ በመግባት ከተማውን ሙሉ በሙሉ ተቆጣጥረዋል። የፈረስ ቤት ከተማን ከሌሊት ጀምሮ ከበባ ውስጥ በማድረግ ከባድ ጥቃት የከፈቱት የፋኖ ኃይሎች ከፍተኛ የመንግስት የጸጥታ ኃይሎች ላይ ቁሳዊና ወታደራዊ ኪሳራ አድርሰዋል። ከተለያዩ ከአካባቢው ከሚገኙ የፋኖ ኃይል ክፍለ ጦሮች የተመረጡ የፋኖ ተዋጊዎች ሌሊቱን በማድረግ እና ውጊያ በመክፈት ነው የተቆጣጠሩት። ከዳማ ማርቆስ፣ አረፋ፣ ደብተራ አቅጣጫዎች ወደ ፈረስ ቤት በሌሊት የተንቀሳቀሱት የፋኖ ኃይሎች በካምፖች በምሽጎች ላይ እንደዚሁ በተከታታይ ጥቃቶችን በመፈጸማቸው የክልሉ የጸጥታ ኃይልና መከላከያ ሰራዊት ከፍተኛ ወታደራዊ ጉዳት አስተናግደዋል። በአካባቢው ውጊያ ለመቆሙን የተናገሩት የመረጃ ምንጮች ከባድ መሳሪያቸውን ጨምሮ የተለያዩ ሎጂስቲኮች በፋኖ እጅ ገብተዋል ብለዋል። የማለዳ ግሎባል ቤተሰቦች መረጃዎቻችን ይህንን ይመስሉ ነበረ። ካናላችንን ሰብስክራይብ ማድረግ እንዳይዘነጉ። ቸርን ሰንብት።